ዮሐንስ ምዕራፍ 7 ቁጥር 37 ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ይላል። ጌታችን ኢየሱስ ክርስቶስ ድምፁን አሰምቶ የተናገረው ትምህርት ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል የሚል ነው። ይህን ብሎ የተናገረበት ዋናው ምክንያት ምዕመናን ሊቀበሉት ስላላቸው ስለ መንፈስ ቅዱስ ለማመልከት መሆኑን ወንጌሉን የጻፈ ቅዱስ ዮሐንስ ወንጌላዊ ያስረዳል። ይህ ትምህርት የሚያመለክተው የነጻ ስጦታ ነገርን ነው። መቼም ቢሆን እግዚአብሔር ስጦታዎቹን በሙሉ በነጻ ይሰጣል። ከእግዚአብሔር በዋጋ የምንገዛው ነገር የለም። ሁሉንም ነገር እንዲሁ በነጻ ለፍጡራን ይሰጣል። የአሁኑን ስጦታ ለየት የሚያደርገው ነገር ቢኖር ስጦታው በምዕመናን ላይ የሚያድር የመንፈስ ቅዱስ ስጦታ መሆኑ ነው። የመንፈስ ቅዱስ ስጦታ ሊሰጥ የሚችለው ደግሞ ጌታ ስለ ሰዎች ኃጢአት በመስቀል ተሰቅሎ መስዋዕት በመሆን የሰዎችን የኃጢአት ዋጋ ከከፈለ በኋላ መሆኑንና ለመንፈስ ቅዱስ ስጦታ የጌታ መስዋዕትነት ዋናው መሰረት መሆኑን ነው። መንፈስ ቅዱስ በጌታችን በኢየሱስ ክርስቶስ ቃል መሰረት በበዓለ ሃምሳ ለሐዋርያት ተሰጥቷል። ከዚህ ቀን ጀምሮ የመንፈስ ቅዱስ ስጦታ በጥምቀት አማካኝነት ለምዕመናን እየተሰጠ እስከ ዕለተ ምጽአት ይዘልቃል። በምዕመናንም ላይ አድሮ ይኖራል። መንፈስ ቅዱስ በምዕመናን ላይ የሚያድረው ምዕመናንን በሕይወት መንገድ ለመምራት ነው። ዮሐንስ ምዕራፍ 16 ቁጥር 13 ምዕመናን በመንፈስ ቅዱስ ሲመሩ ሕይወትን ለራሳቸው ገንዘብ አድርገው ለሌላውም የሕይወት ምንጭ ይሆናሉ። ዮሐንስ ምዕራፍ 5 ቁጥር 15 በዚህ አይነት የእግዚአብሔር ስጦታዎች በነጻ የሚሰጡን በመሆናቸው የተሰጡንን ነገሮች ለወንድሞቻችን በነጻ መስጠት እንዳለብን ጌታችን አስተምሮናል። በጸጋ የተቀበላችሁትን በጸጋ ስጡ፣ በከንቱ የተቀበላችሁትን በከንቱ ስጡ ብሎ ማቴዎስ ምዕራፍ 10 ቁጥር 8 በዚህ አባባል ጌታችን እርሱ ስጦታዎችን በነጻ እንደሚሰጠን ሁሉ እኛም በነጻ መስጠት እንዳለብን በግልጽ አስረድቶናል። ለእግዚአብሔር ውለታ የምንሰጠው ቢኖርም ይህ ነው። ዛሬ በተለያዩ ምክንያቶች የሚቀመስ የሚላስ ያጡ ወገኖች በየአካባቢያችን በብዛት አሉ። እነዚህ ወገኖች በአብዛኛው አረጋውያንና ሕፃናት ናቸው። እነዚህ ወገኖች ለችግር በቀላሉ የመጋለጥ ዕድል ያላቸው ናቸው። ጌታችን ለእኛ ስጦታውን ሁሉ በነጻ እንደሚሰጠን እኛም ለእነዚህ ወገኖች ለችግራቸው መደጎሚያ የሚሆን የምግብ፣ የልብስ፣ የትምህርትና የመጠለያ ስጦታ በነጻ የማቅረብ ክርስቲያናዊ ግዴታ አለብን። አስተማሪ ያጡ ልጆችን ማስተማር አለብን። ስራ አጥተው የሚጉላሉትን ስራ እንዲያገኙ ከማድረግ ባሻገር የስራ ፍቅር እንዲኖራቸውና ሳያማርጡ ጠንክረው በመስራት ከችግራቸው የሚላቀቁበትን ምክር በመስጠት ነጻ አገልግሎት ልንለግሳቸው ይገባል። ይህ አይነቱን የተቀደሰ ተግባር በምንፈጽምበት ጊዜ የእግዚአብሔርን ቃል በመፈጸም የምናገኘው ሰማያዊ ጸጋ እንዳለ ሆኖ በአካባቢያችንም የማህበራዊ ኑሮ ቀውስ እንዳይባባስ ከፍተኛ አስተዋጽኦ ማድረግ እንችላለን። ችግረኞች እየበዙ ከሄዱና የእኛ እጅም እየጨከነ የሚሄድ ከሆነ ችግሩ በጣም ከባድና ውስብስብ ይሆናል።
በስራ ራሱን መለወጥ ያልቻለ ትውልድ ለመጪውም ድህነት እያወረሰ ያልፋል። ስለሆነም ክርስቲያኖች በመንፈስ ቅዱስ ኃይል ጠንክረው ሊሰሩ ድህነትን ሊያሸንፉ እንዲሁም ከክፉ ኃጢአት ሊላቀቁ ይገባል። አምላካችን እግዚአብሔር ስንፍናን እንድንጸየፍና ጠንክረን ሰርተን በነፍስም በስጋም ተጠቃሚ እንድንሆን ቅዱስ ፈቃዱ ይሆንልን። ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥቱ ወራሽ የስሙ ቀዳሽ እንድንሆን በቸርነቱ ይርዳን። አሜን።